ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ቻናላችንን ማድመጥ ፕሮግራማችንን እንዲጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በዓለም ዋንጫ የፍጻሜ ጨዋታ እሁድ በተደረገ የዓለም ዋንጫው የዚህ ደማቅ አነጋጋሪ አወዛጋቢ የነበረው የዓለም ዋንጫ እንግዲህ በትናንትናው ዕለት በኒው ጀርዚ ኒውዮርክ ማብቂያውን በሚት ላይፍ ስቴዲየም የፍጻሜውን ጨዋታ ስፔን እና አርጀንቲናን ያገናኘው የ120 ደቂቃ እንዲሁም ከሃፍታይም ሾው ጋር ተጨምሮ ወደ 150 ደቂቃ የፈጀው የዓለም ዋንጫው የፍጻሜ ጨዋታ በስፔን በተጨማሪ ደቂቃ 106 ደቂቃ ላይ ፈርናን ቶሬስ ከኒኮ ዊሊያምስ የተሻገረውን ኳስ በሄዲንግ የተገጨችዋን ኳስ በማስቆጠር የአርጀንቲናንም የሊዮኔል ሜሲንም ረጅሙን ጉዞ የስፔን ፍጹም የበላይነት በፍጻሜ ጨዋታ የነጥብ ጨዋታ ይመስል የጥሎ ማለፍ ጨዋታ ይመስል የአንድ ብሔራዊ ቡድን የላቀ ጥራትና ከፍታ በተስተዋለበት ጨዋታ ስፔን በፈርናን ቶሬስ ብቸኛ ግብ 1-0 አርጀንቲናን አሸንፋ የዓለም ዋንጫ ከ16 ዓመት በኋላ ከፍ ማድረግ ትችላለች። ስፔን ፍጹም ቡድን፣ ፍጹም የዘመናዊ እግር ኳስ ከፍታ ማሳያ፣ ቴክኒክ ብሬን በእግር ኳስ ማረጋገጫ የነበረበት አስገራሚ ምሽትን አርጀንቲናና ሊዮኔል ሜሲን እጅጉን ሰፊ ልዩነት ለማመን በሚቸግር መልኩ የፋይናል ጨዋታ መምሰሉን ሁላ የጨዋታው ይዘት አቶ የአንድ ብሔራዊ ቡድን እጅጉን የበላይነት በተስተዋለበት ጨዋታ እንግዲህ ስፔን ፍጹም የበላይነት ወስዳ ቃላት በማይገልጸው ደረጃ አርጀንቲናን አውት ክላስ አድርጋ 1-0 አሸንፋለች። 1-0 ኤክስትራ ታይም መጨመሩ የዚህን ጨዋታ ምስል ይቀንሰዋል። በ90 ደቂቃ ማለቅ ያለበት ኤክስትራ ታይም የማያስፈልገው የስፔን ልፋትና ድካም የዘመናዊ እግር ኳስ መትረፍ እግር ኳስ ናት ትናንት ምሽት ድል አድርጋ ያጠናቀቀችው። ምክንያቱም የነ ሊዮኔል ሜሲ ተአምር ለአመታት ለዘመናት በከፍታ ላይ ቆየን። ሜሲ ይሄን ውድድር አሳክቶታል። ይሄ የእሱ የመጨረሻ የዓለም ዋንጫ ነው። ምንም እንኳን የሜሲ የከፍታ ዘመን ሁሌም እላይ ባስቀመጠው ጣሪያ ቢቀመጥም ግን ዘመናዊ እግር ኳስ ደግሞ ሊያተርፈው የሚገባ አንድ ብሩህ የሆነ የእግር ኳስ አስተሳሰብ አለ። ከአካል ብቃት ይልቅ ቴክኒክ ቅድሚያ ሊሰጠው የሚገባ፣ ከአግሬሲቭ እንቅስቃሴ ይልቅ ኳስን ተቆጣጥሮ ኳስን በአስተማማኝ ሁኔታ የእግር ኳስኑ ቤተሰብ አዝናንቶ ጨዋታን የማሸነፍ አቅምን ፓወሯን ዘመናዊ እግር ኳስ ማጣት የለባትም። ለዚህ ሲባል ዩሮ 2024 አሳምነው ዴላፊዮንቴ ያነሱ 2026 ዓለም ዋንጫ የስፔን ብሔራዊ ቡድን ደገመ። ዘመናዊ እግር ኳስ የሚያተርፍ የዓለማችን ግዙፍ የፍጻሜ ጨዋታ ነበር። በስተመጨረሻም እንግዲህ ዘመናዊ እግር ኳስ አሸንፎ ዓለም በአንድ ድምፅ የተስማማበትን እጅጉን ፍጹም የበላይነት ስፔን አርጀንቲና ላይ ወስዳ 1-0 የጨዋታው ውጤት የዕለቱን ብልጫ በማይገልጸው መልኩ ሊዮኔል ሜሲን የያዘችው አርጀንቲና የሜዳውን እንቅስቃሴ ከአቅሟ ከቁጥጥሯ ውጭ ወጥቶ የስፔን ተጫዋቾች በክላስ
በወርልድ ክላስነት ከተጋጣሚ ተጫዋቾች ጋር ወይም በዚህ ውድድር ከተሳተፉ ተጫዋቾች ጋር እጅጉን በጥራት ተለይተው ግን በአስተማማኝ የቡድን ቅንጅት እግር ኳስ ላይ የተሰበሰበው ሱፐርስታር ሳይሆን የተሰራው መሰረታዊ የእግር ኳስ አስተሳሰብና ቴክኒክ የቀደመ ሁሌም ባለድልና ከፍታ ላይ የሚቀመጥ ነው። ስፔን ቴክኒክና አስተሳሰቧን አስቀድማ ባሉ ተጫዋቾች ተዋዳ መታ ይሄን ውድድር አሳምና ምንም ጥያቄ በማይቀርብበት መልኩ የዓለም ዋንጫን ከፍ ማድረግ ችላለች። ስፔን ዴላፊዮንቴ፣ ያማል፣ ሮድሪ በአስደናቂ የከፍታ ወቅት ላይ ነው የሚገኙት። ይሄ የስፔን ጄኔሬሽን በልዩነት ርቆ የተቀመጠበትን ኳሊቲ በድጋሚ ለዓለም በቲቪ መስኮት ማረጋገጫ የሰጡበት አስደናቂ ምሽት ነው የተመለከትነው እና ለስፔን 100% የምሽቱ ድል የበለጠ ይገባት ነበር። በኳሊቲ እግር ኳስ እጅጉን ርቃ ነው አርጀንቲናን 65% በ120 ደቂቃ የኳስ ቁጥጥር ብልጫ በ2.1 ኤክስፔክትድ ግብ በ20 ሙከራ በ12 ኢላማቸውን በጠበቁ ሙከራዎች ነው እጅጉን ርቃ። አርጀንቲና አንድ ኢላማውን የጠበቀ ሙከራ ማድረግ ሳይችል ቀርቶ በጨዋታው ከሁለት ሙከራ በላይ ሳያደርጉ የጨዋታው የመጀመሪያ መደበኛ 90 ደቂቃ ሲጠናቀቅ አንድም ሙከራ አንድም ወደ ተጋጣሚ መጫወቻ የአደጋ ክልል ትልቅ ቻንስ ሳይፈጥሩ ስፔን ጨዋታውን አርጀንቲና ሜዳ ጀመረች፣ አርጀንቲና ሜዳ ጨረሰች። እጅጉን ፍጹም የበላይነት የጠበቅነው የፋይናል ፉክክር ስፔን ያላትን ኳሊቲና እግር ኳሷ የደረሰበት ደረጃ ልጆቹ የተግባቡበትን ከፍታ ለዓለም የምሽቱ የፍጻሜ ጨዋታ አንደኛ ድሉ ዘመናዊ እግር ኳሱን ማትረፍ ብቻ ሳይሆን በእግር ኳስ ከፍተኛ ሙያዊ ጥናት የሚያስፈልገውን ትልቅ ግብዓት የሆነ ጨዋታ ነበር። ስፔን ሜዳው ሲያሳዩን የቆዩት ከአርጀንቲና ተጫዋቾች አቅም በላይ ነበሩ። የአንድ ብሔራዊ ቡድን መዋሃድ ከግለሰብ ይልቅ አስተሳሰብ ላይ አንድ ብሔራዊ ቡድን ጥገኛ ሲሆን ሊያሳያቸው ከሚችላቸው እጅጉን አስደናቂ ባህሪያት መካከል የምሽቱ ጨዋታ ነው። አንድ ብሔራዊ ቡድን ባለው ጥራት ሳይሆን ባለው አስተሳሰብ ላይ ጥገኛ ሲሆን በየትኛውም የሜዳ ክፍል ይሁን ኳስን ተቀባብሎ ለመውጣት አደጋን ለመፍጠር ሀሳቡ ነው እንጂ የሚሄደው የተጫዋቾች የግል ጥረት አይደለም። ሀሳብ ነው እግር ኳስ ላይ የሚያሸንፈውና ዴላፊዮንቴ ምን አይነት አስደናቂ ብሔራዊ ቡድን እንደ ቡድን የተገነባ የስፔን ብሔራዊ ቡድን አርጀንቲናን ማመን በሚከብድ መልኩ አውት ክላስ መሀላቸው ላይ ያለው ትልቁ ጋፕና ድልድይ እዚህ ደረጃ የመብቃታቸው ምክንያት ሜሲና ስፔን እንደሆኑ ነው የለየን። ሜሲን በትናንትናው ፕሮግራም ስናነሳ ነበር። ስፔኖች ትላልቅ ወርልድ ክላስ ተጫዋች ሱፐርስታሮችን በያዙ ብሔራዊ ቡድኖች ላይ ታክቲካሊ የሚቆርጡት የጨዋታ ሲስተም አለ። አንድን ተጫዋች ወይም የዛ ቡድን ኤክስ ፋክተርን ከጨዋታ ይነጥሉና በራሳቸው ምስል ያ ተጫዋች ጋር የሚደርሰውን ኳስ አስቀርተው በቀጥታ ሀሳባቸውን ከግብ የሚያደርሱበት የጨዋታ ስትራቴጂ ያላቸው ስንል ነበር። በዛ ሁሉ ድራማ፣ በዛ ሁሉ አወዛጋቢ ጉዳዮች፣ በዛ ሁሉ የአሸናፊነት ስፕሪት የመጣውን አርጀንቲናን አማተር ቡድን ነው ያስመሰሉት። ሜዳ ውስጥ የአርጀንቲና ተጫዋቾች ኳስን በመከተል ብቻ ነው የደከሙት። ትናንትና አንድ ቅድመ ጨዋታ ግምገማ ላይ አንድ ሀሳብ አንስቼላችሁ ነበር። ስፔንን አርጀንቲናን ፕረስ ካደረገች ስፔን ነው የምትሸነፈው። አርጀንቲና ግን ስፔንን 90 ደቂቃ ፕረስ አደርጋለሁ ካለች በስፔስ ትራንዚሽን አርጀንቲናን ከጨዋታ ውጭ ነው የሚያደርጉት። አርጀንቲና የበለጠ ባላንስ አድርገው ማይጫወቱ ከሆነ ግን የጨዋታውን ቁጥጥር ስፔን በፈለገችበት መንገድ ልታዘ ትችላለች። ይሄ ደግሞ በጋራ ኳሶች ላይ ያለውን ጥንካሬ የበለጠ አሸናፊ የሆነ ቡድን ጨዋታውን ያሸንፋል ስላችሁ ነበር።
ትናንት ምሽት ሮድሪ ምን አይነት ወርልድ ክላስ ተጫዋች ነበር። የማል ምን አይነት አስደናቂ ተጫዋች ነበር። ስፔን እንደ ቡድን ኩባርሲ ምን አይነት የቀጣይ የዓለማችን ምርጡ ሴንተር ባክ እንደሆነ የተመለከትንበት፣ ከየትኛውም የሜዳ ውስጥ ተጫዋቾች በላይ ኳስን የነካ የተሳካ ፓስ ያደረገ ያውም የተከላካይ ተጫዋች ሆኖ 26 ላይን ብሬኪንግ ፓስ በፍጻሜ ጨዋታ ያደረገ። ስፔን እንዴት ነው ጨዋታው የቀለላት? ስፔን እድለኛ አልነበረችም፣ ግብም ተሽሮባታል። ስፔኖች እንደ ትናንትና ሁለት ደግሞ እኔ በግሌ በዚህም ቶርናመንት ሆነ ቤትም አባካኝ ሆኖ ደግሞ አይቻላቅም። እንደ ትናንትና ሁለት ስፔን እንደው እኮ ገዳይ ናቸው። ለአርጀንቲና 1-0 መሸነፋቸው በጣም ጥሩ ነው። በምሽቱ ጨዋታ የዓለም ዋንጫ የፍጻሜ ጨዋታ አይመስልም። የጋፕ ልዩነት ስፔን የዓለምን እግር ኳስ የአካል ብቃትን ይሄ የፊዚካልን ይሄ ሜዳን ለማካለል ሜዳን ለመሮጥ ለሚጠቀሙ አሰልጣኞች ግብአት የሚሆን የቴክኒክ ስልጠና ነበር ምሽት ላይ ስትሰጥ ያመሸችው። 120 ደቂቃ እንዲሁ መቆየቱ የበለጠ ለጥናታዊ ጽሑፍም ይበጃል። ቴክኒክ ብሬን እግር ኳስ ላይ ሁሌም አሸናፊ። በዘመናዊ እግር ኳስ ይሄ ማረጋገጫ መስጠት ከተጀመረ ቆይቷል። የማይቀበሉ የእግር ኳስ ፍልስፍናዎች በየጊዜው እየመጡ ግን በዚህ መልኩ አንገት እየደፉ ነው የሚሄዱት። ዘመናዊ እግር ኳስ ላይ በኳስ በቴክኒክ የተደራጀ ብሔራዊ ቡድንም ክለብም ሁሌም አሸናፊ ነው። ቴክኒክ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ፊዚካል ነው ከዛም በኋላ ሊቀጥል የሚገባው። የስፔን ተጫዋቾች በትናንት ምሽቱ እንቅስቃሴ ከተመለከታችሁ አርጀንቲና በስፔን ላይ ካደረገችው ሙከራ ይልቅ በፋይናሉ ጨዋታ ያደረገችው ፋውል ይበልጥ ነበር። 26 ፋውል ተመልከቱ፣ 26 ፋውል። በሁለተኛ ቢጫ ካርድ ኤንዞ ፈርናንዴዝ ወጥቶባታል። አንድ ተጫዋች ብቻ በቀይ ካርድ መውጣቱ እንደውም የበለጠ እድለኛ ነው የሚያስብለው አርጀንቲና። ጨዋታው ገና ከመጀመሩ የመጀመሪያ ክፍለ ጊዜ 20 ደቂቃ ውስጥ ታለፊኮ በሰራው ጥፋት ምክንያት ብቻ በቀይ ካርድ መውጣት ነበረበት። በቀይ ካርድ ከሆነ ግን አንዳንዴ እግር ኳስ ውለቷን ስትከፍል በአስተሳሰብ ደረጃ የተቀናጀ የዘመናዊ እግር ኳስ መሪ የሆነችው 2008 የመጀመሪያውን በር የከፈተችው ስፔን የ2026ም ስፔን በዓለም እግር ኳስ ላይ ስፔናውያን እንዴት ዶሚኔት እንዳደረጉ በደንብ መመልከት ይቻላል። ጊዜው ይሄ ወቅት የስፔናውያን ነው። ይሄ የጀመረው ደግሞ 2008 ነው። ተመልከቱ። የዓለም ባለፉት ጊዜያት ከተደረጉ ከ2006 ጣሊያን ካሸነፈችው የዓለም ዋንጫ በኋላ ባሉ ቶርናመንቶች ስፔን 2 ዓለም ዋንጫ፣ 3 የአውሮፓ ዋንጫ እንዲሁም 9 ሻምፒዮንስ ሊግን፣ 9 ዩሮፓ ሊግን ስፔናውያን አሰልጣኞች የሻምፒዮንስ ሊግን፣ ዩሮፓ ሊግን፣ የፕሪሚየር ሊግን አሸንፏል። በዚህን ሰዓት ስፔናውያን ይሄ ዘመናዊ እግር ኳስ የስፔኖች ነው። ከፊዚካል ይልቅ ቴክኒክ ዓለም ላይ ዶሚኔት የሚያደርግበት ሰዓት ነው። በጨዋታ ፍሬ ያለው እንቅስቃሴ እንዲኖር አንድ ቡድን ውስጥ ቴክኒካል አፕሮች አስገዳጅ መሆኑን በሊግም ደረጃ ተመለከትን። አሁን በዓለም አቀፍ ደረጃ ደግሞ በብሔራዊ ቡድን ስፔን ማረጋገጫ ሰጠች። ስፔን የዚህ ዓለም ዋንጫ አሸናፊ መሆኗ 100% የሚገባት ሀገር ነበረች። እንዲሁም በአነስተኛ ክሊንሺት አነስተኛ ግብ በማስተናገድ አንድ ግብ ብቻ አስተናግዶ ዓለም ዋንጫን ያሸነፈ የመጀመሪያ ሀገር፣ እንዲሁም በአንድም ጨዋታ መሪነት ሳይወሰድባት አድቫንቴጅ ሳይወሰድባት ዋንጫውን ያሳካች፣ 7 ክሊንሺት ያሳካች፣ በዚህ ዓለም ዋንጫ 2.32 ኤክስፔክትድ ግብ ብቻ ነው ክሬት የተደረገበት ስፔን ላይ። በአማካይ ማለት 0.3 ለግብ አይደለም ለግማሽ ግብ እንኳን የማይቀርብ ማለት። በየጨዋታው ኢላማውን የጠበቀ ሙከራ የምታስተናግደው 1.25 ነው።
እንዲሁም በዚህ ውድድር በአማካይ አነስተኛ ሙከራ ያስተናገደች፣ አነስተኛ ቢግ ቻንስ ያስተናገደች እንዲሁም በራሳቸው መጫወቻ ክልል እጅጉን አነስተኛ ኳስ የተነካባት ብሔራዊ ቡድን ስፔን ናት። በልዩነት ነው ይሄን ዓለም ዋንጫ ያነሱት። እንደምታውቁት የሴቶችንም የዓለም ዋንጫ ስፔን ነበር ማሳካት የቻለችው። ግን ለዚህ ስኬት ስፔን በየዘመኑ የሚያመጧቸው ስፔናውያን አሰልጣኝ እንዴት የዓለምን እግር ኳስ እንደተቆጣጠሩ በክለብ ደረጃ የሚታወቅ ነው። ድጋሚ እነዛን ነጥቦች ማንሳት አያስፈልግም። ለምን ፔፕ ሳይንቲስት የሆነን አሰልጣኝ ከስፔን ነው የመጣው። አሁን ዴላ ፊዮንቴን ተመልከቱ። 2015 ከ19 ዓመት በታች የዩሮ አሸናፊ የሆነ ከስፔን ጋር፣ በ2019 ከ21 ዓመት በታች የዩሮ አሸናፊ የሆነ፣ በ2023 የኔሽን ሊግ አሸናፊ ሆነው መጡ። 2024 ዩሮፒያን ቻምፒየንስ ሆኑ። አሁን 2026 የዓለም ዋንጫ አሸናፊ ሆኑ። 49 ካደረጉት ሜጀር የቶርናመንት ጨዋታዎች ውስጥ 2 ብቻ ነው እኛ አሰልጣኝ የተሸነፉት። ምን አይነት አስደናቂ ክላስ እንዳላቸው ተመልከቱ። ለስፔን ዋና አሰልጣኝነት የተሾሙት ሄድ ኮች ሆነው 2022 ነው። ከዛም በኋላ ባሉት 4 ዓመት ውስጥ 3 ግዙፍ ዋንጫዎችን ኔሽን ሊግ፣ ዩሮንና ዓለም ዋንጫን አሳኩ። በ4 ዓመት ውስጥ 3 አንድ ብሔራዊ ቡድን አንድ ትውልድ ሳያድስ ከ2022 እስከ 2026 እነዚህን ግዙፍ ዋንጫዎችን ካሳኩ አስተሳሰብ እንጂ ይሄ የተገነባው ስርዓት ረጅም ዓመት ተለፍቶ የመጣው ቅኝት መጀመሪያ 2008 ላይ አለቀ። ያን የስፔን አስተሳሰብ ስር ነቀል ለውጥ አደረጉ። በየጊዜው የሚታደሰው ትውልድ ላይ የሚገነባው በየአካዳሚያቸው የሚሰሩ እግር ኳሳዊ ሀሳቦች ናቸው። ለዚህ እኮ ነው ስፔን ፊዚካሊ እንደ ስፔን ተጫዋቾች የመጨረሻ ሜዳ ውስጥ ደካማ የለም፣ ግን በአእምሮ ደረጃ ከየትኛውም ተጫዋች ይፈጥናሉ። ሜዳ ውስጥ ሮድሪን በትናንት ምሽቱ ጨዋታ ማን ይቆጣጠረው? ይሄ ተጫዋች ለምን ባለንዶር እንዳሸነፈ በድጋሚ በሌላ ስቴጅ ማረጋገጫ ሰጠ። ያ ያወዛገበው ባለንዶር የሮድሪ ከፍታን አሁን ጥያቄ ውስጥ የሚገባ አይደለም። የሻምፒየንስ ሊግ አሸናፊ ነው። 4 ጊዜ የፕሪሚየር ሊግ አሸናፊ ነው። ዩሮን አሸንፏል። አሁን የዓለም ዋንጫን አሸነፈ። በእግር ኳስ የተሟላ ተጫዋች መሆኑ ማረጋገጫነት የሰጠ ልዩ አማካይ፣ የዩሮ የቶርናመንቱ ኮከብ ተጫዋች፣ የ2026 የዓለም ዋንጫ የቶርናመንቱ ኮከብ ተጫዋች መባል ቻለ። ሮድሪ ምን አይነት አስደናቂ ወርልድ ክላስ አማካይ መሆኑ በትናንትናው ዕለት የአርጀንቲናን የአማካይ ክፍል የጨዋታን ሲስተም፣ የጨዋታን ሪትም፣ ለሜሲ የሚደረገውን ትራንዚሽን፣ አጠቃላይ ሁሉንም የጨዋታ ፕላን ቆርጦ ስፔን በእያንዳንዱ ተች የአርጀንቲና የመጫወቻ ቦክስ ውስጥ እየገቡ ያውም እንደ ምሽቱ ጨዋታ ስፔናውያን አባካኝ ሆኖ አላስተዋሉ። በርካታ ኳሶችን አባክነው ግን ለድል መብቃት ቻሉ። ያውም ለአርጀንቲና ስንት ደቂቃ ሙሉ አድቫንቴጅ ፈቅደዋል። ኤክስትራ ታይም በትናንት ምሽቱ ጨዋታ በጭራሽ ለአርጀንቲና የሚገባት ብሔራዊ ቡድን አልነበረች። በጣም ጋፕ አለ፣ በጣም ሰፊ ልዩነት አለ። በግለሰብ ላይ ጥገኛ የሆነ ብሔራዊ ቡድንና እንደ ቡድን የተቀናጀ ብሔራዊ ቡድንን ያየን። ቡድን ደግሞ ሁሌም ሀሳቡ ስለሚቀድም፣ ሀሳቡ ደግሞ ቴክኒክ ስለሆነ ሁሌም አሸናፊና ሁሌም ከፍ ብሎ የሚስተዋል ስለነበር በከፍታ ነው እንግዲህ ማጠናቀቅ የቻሉት። የስፔን ብሔራዊ ቡድን እንደምታስታውሱት ለመጨረሻ ጊዜ የተሸነፉት በ2024 በለንደን ኦሎምፒክ ስቴዲዮም በኮሎምቢያ ነበር 2-1። ከዛም በኋላ በነበሩ ጨዋታዎች 38 ተከታታይ ጨዋታ ባለመሸነፍ ለዓለም ዋንጫ ድል በክተዋል። በታሪክ የመጀመሪያ ብሔራዊ ቡድን ሆኗል። ከጣሊያን ከ2018 እስከ 2021 37 ጨዋታ ባለመሸነፍ ጉዞ። አሁን ስፔን ከ38ቱ ጨዋታ 29ን አሸንፈው በ9 አቻ ወጥተው ለዚህ ከፍታ መብቃት ችለዋል እና ዴላ ፊዮንቴና የስፔን አዲሱ ትውልድ ለታሪክ የሚቀመጥ ልዩ ምሽት ነው ያሳለፉት። ኩባርሲ የቶርናመንቱ
ኮከብ ወጣት ተጫዋች ተብሎ ሲመረጥ ኡናይ ሲሞን ደግሞ የቶርናመንቱ ምርጡ ግብ ጠባቂ፣ ኪሊያን ኢምባፔ ደግሞ የጎልደን ቡት አሸናፊ ሆኗል። ብዙ ጥያቄዎች ሊነሱ ይችላሉ፣ ግን ከስፔን ውጭ ለመምረጥ ከባድ ነው። ፖርቱጋል፣ ፈረንሳይ፣ ቤልጅየም እነዚህን 3 ሀገራት ነው አሳማኝ የሆነ ድል 3ቱም ሀገራት ላይ ተቀናጅተው የመጡት። በተለይ የፈረንሳይና የአርጀንቲና የ2022 ፋይናሊስቶችን በፋይናልና በሰሚ ፋይናል ያሸነፈችበት መንገድ ለስፔን ቆሞ ከማጨብጨብና ክሬዲት ከመስጠት ውጭ አንዲትም እንከን የማይወጣለት የተሟላ ብሔራዊ ቡድን፣ ቃላት የማይገልጸው አንድ ብሔራዊ ቡድን፣ አንድ ክለብ ወይም አንድ ቡድን መጫወት ያለበት በዚህ ሃይ ስታንዳርድ ኳሊቲ ነው። ከዲፌንስ እስከ አታክ ድረስ ስትራክቸራል መቀናጀት። አንድ ኳስ ያለ ምክንያት ፓስ አይደረግም። አንድ ኳስ ሂደቱ ያለ ምክንያት ሲባክን ደግሞ የአሰልጣኙን ብስጭት ምሽት ላይ እየተመለከታችሁ ነው። ስፔን የአርጀንቲናን ተጫዋቾችም ደጋፊዎችም በተለያየ መንገድ ለአርጀንቲና የነበረውን ድጋፍ ሁሉ ልክ እንደኛ ነው እንደ ቲቪ ተመልካች ሜዳ ውስጥ ሲመለከቱ የነበሩት። የስፔን ቅንጅት፣ የፍጻሜው ከፍታ፣ የጥራቱ አይነት በቃላት የሚገልጹ አይደለም። በጣም ሰፊ ጋፕ አለ። ይሄን አልነበረም የጠበቅነው። አርጀንቲና ፍሌክሰብል ይሆናል ብለን ነበር። ከፈረንሳይ ብሶ የተገኘው አርጀንቲና ነው እንዴ! የመጀመሪያው እኮ መደበኛው 90 ደቂቃ ሲጠናቀቅ ዲቡ ማርቲኔዝ አርጀንቲና ካሳካቸው 34% የኳስ ቁጥጥር ፖሴሽኖች ውስጥ አብዛኛውን ፐርሰንት የያዘው ዲቡ ማርቲኔዝ ነው። 64 ተች አደረገ። 49 የተሳካ ፓስ ያለው የሱ ነው። ዲቡ ማርቲኔዝ ግብ ጠባቂ። ሜዳ ውስጥ ያሉ ተጫዋቾች ያለ ኳስ ከመባከናቸው የተነሳ በጨዋታው ላይ ውጤት ለመቀየር ከዚህ በፊት የነበራቸው ፍላጎት ሁላ ከላያቸው ላይ ጠፍቷል። ተገፏል። አሸናፊነታቸው፣ ሞራላቸው፣ ስሜቱ፣ ወኔው የቡድኑ ይሄ በአግሬሲቭ እና ይሄ ኢሞሽናል ፉትቦልን የመጫወት ግን ሁሌም እግር ኳስ ውስጥ መቅደም ያለበት ቴክኒክ እንደሆነ አርጀንቲናም እንደ ፈረንሳይ እንደ ቤልጅየም እንደ ፖርቱጋል ከስፔን ተምረው ነው የወጡት። ለእነዚህ ብሔራዊ ቡድኖች አስተማሪ ክላስ ነበር ስፔን በየጥሎ ማለፉ ጨዋታ ስትሰጥ የነበሩ። በፍጻሜ ደግሞ ምንም እንኳን አሳዛኝ ኢንዶፊ ኢራ ቢሆንም ስፔን ግን ከፍ ብላ አምሽታለች። ይህ ዓለም ዋንጫ እንግዲህ የአንድ ትውልድን የከፍታ ዘመን የከፍታ ጊዜ በጣም እጅጉን ሲያዝናኑን የነበሩ ከክላስም ክላስ የነበሩ ተጫዋቾች ማብቂያቸውን መመልከት በጣም ያሳዝናል። 2026 የዓለም ዋንጫ ብዙ የተገረምንበት፣ ብዙ የተደሰትንበት፣ ብዙ ያዘንበት ብዙ ጉዳዮች ያሉ ብዙ ያስተዋልናቸው ነገሮች አሉ። ከምንም በላይ ግን አሳዛኝ የሚሆነው በዚህ ትውልድ ሮናልዶን፣ ሜሲን፣ ኔይማርን እነዚህን ተጫዋቾች ለተመለከተ ለታደለ ትውልድ በተለይ ከከፍታቸው ዘመን አንስቶ ገና በቲኔጀር እድሜ እያሉ የተመለከተ የእግር ኳስ ቤተሰብ አሁን የነሱ ኢራ ማብቃቱን ሲመለከት ከአሁን በኋላ በቲቪያችን ላይ እነዚህን ተጫዋቾች የመመልከታችን እድል እኮ በቃ ከኢንተርናሽናል ነበር ያለን አማራጭ። አሁን በክለብ ደረጃ እንግዲህ የቶርናመንቱን ከፍታ አይታችሁ መቼስ የተፎካካሪነታቸው ደረጃ የዚህን ያክል የሚጋብዝ አይደለም ያሉበት የሊግ ስታንዳርድ። ግን በሀገር አቀፍ ደረጃ ያሉት ግዙፍ ውድድሮች ላይ ሁለቱን እነዚህ ኮከቦችን ድጋሚ የመመልከታችን እድል ጠባብ መሆኑን ተከትሎ በጣም አሳዛኝ ነው። ሜሲ በተለይ ያለቀሰ ከሜዳ ሲወጣ፣ ሮናልዶ፣ ኔይማር እነዛ አምባዎች የልፋታቸው ከፍታ ነው። በነገራችን ላይ ልፋታቸው እንዲሁ በቃል የሚገለጽ አይደለም። ለእግር ኳሱ ቤተሰብ ያበረከቱት ጉዳይ ከቃላት በላይ እና አርጀንቲናን ሜሲ ተሸክሞ እስከ ትናንት ፍጻሜ ድረስ ይዞ መጥቷል። አርጀንቲናውያን ተጫዋቾች ግን ሜሲን መሸከም አልቻሉ። ምክንያቱም ሜዳ ውስጥ ይሄ ኦርጋናይዝድ በሆነ የጨዋታ
ስትራክቸር ብሔራዊ ቡድኑ የተቀናጀም አይመስልም። ደመነፍሱ የተገፈፈ ብሔራዊ ቡድን። እኔ አብዛኛውን ደቂቃ አንድ ቡድን ኳስ እየተከተለ ሜዳ ውስጥ ከቆየ ከ45 ደቂቃ በላይ መጫወት አቅሙ ኢነርጂ ያበቃል። ለምን? ኳስ እግር ውስጥ ያቆየ ብሔራዊ ቡድን ኢነርጂ ውስጥ ነው ሁሌም የሚቆዩ ክለብም ይሁን ብሔራዊ ቡድን። ለምን? ኳስ በሱ ቁጥጥር ውስጥ በቆየሽ ቁጥር ከኳሷ ጋር ያለው እንቅስቃሴ ኢነርጂም ቆጣቢ ነው። ያለ ኳስ የሚደረግ ሩጫና ፍጥነት ግን ኢነርጂ ነው የሚጨርሰው ሜዳ ውስጥ። አርጀንቲናውያን እኮ ከረፍት በኋላ ሰርቫይቭ ማድረግ ያልቻሉት የበለጠ ኳሱን ለቀው 45ቱን ደቂቃ በፋውል በጉልበት በዱላ ውስጥ መቆየታቸው ያን ደርቲ እግር ኳስ እንደ እንግሊዝ ብሔራዊ ቡድን ፈርስት ሃፍ ተጠቅመን ሰከንድ ሃፍ እንቀይራለን የሚለው አስተሳሰብ የበለጠ የጨዋታውን ሪትም አሳጣቸው። እዚህ ላይ ደግሞ የነ ሊሳንድሮ ማርቲኔዝ ተጎድቶ መውጣትም የተከላካይ ክፍሉን ቢያንስ በቢልድ አፕ በኩል የመርዳቱ እንደውም ትንሽ ፈቀቅ ካለ እንደውም እኮ ዝም ብለን ለምክንያት እናንሳ እንጂ ማርቲኔዝ ቢኖርም የሚቀየር ነገር የለም እኮ በአርጀንቲና ብሔራዊ ቡድን። እኔ ትናንትና የምሽቱ ጨዋታ የዓለም ዋንጫ ፍጻሜ አይመስልም። የአንድ የምድብ ጨዋታ ወይ የጥሎ ማለፍ ጨዋታ የሆነ ስቴጅ ጨዋታ ነው እንጂ አንድ ብሔራዊ ቡድን በዚህ ልክ እግር ኳስ ፍጹም የበላይነት ቀይና ነጭ ማሊያ ሜዳ ውስጥ ነጭ በሰማያዊ የለበሱ ተጫዋቾች ኳሱን እንዳይነኩ የተከለከለ ነው የሚመስሉ። የስፔን እጅጉን የበላይነት። እሺ ጨዋታው እንዴት ተመለከታችሁት? ብዙ ስለ ስፔን ከፍታ በዚህ ደረጃ ካወራ የመጀመሪያውም 45 ሁለተኛውም 45 በአብዛኛው ልናነሳ የምንችለው ስለ አርጀንቲና ሞመንት የምናወራው ነገር የለም፣ ስለ ስፔን ነው። ግን እዚህ ጋር መነሳት ያለበት ትልቁ ጉዳይ ምንድን ነው? አንዳንዴ ኃላፊነት በቢግ ስቴጅ የሚሰጣቸው ተጫዋቾች ያን የኃላፊነትን ካርድ ሲቀበሉ ትከሻቸው ላይ የተሸከሙት የብዙ ሚሊዮኖችን ድምፅ ነው። እኔ እኮ በክለብ ደረጃ የሚሰራ ጥፋት ክለቡን ብቻ ስለሚወክል ክለብ የውስን ደጋፊዎች ወይም ሀገርን የሚያክል አይደለም የሚወክለው፣ አንድን አካባቢ ላይ ያለ የተመሰረተ ክለብን ሀገር የሚያክል ነገር ወክሎ የመጡ ተጫዋቾች ግን በእንዲህ አይነት ግዙፍ ውድድር ላይ ስለ ኃላፊነት ምን ያክል እንደሚሰማቸው የተመለከት ነው። ኤንዞ ፈርናንዴዝ በዚህ ዓለም ዋንጫ እጅጉን አስደናቂ ተጫዋች ነው። ለአርጀንቲና ቢግ ሞመንቶች ከግብፅ ጋር መሪ ያደረገችዋን ሄዲንግ የማሸነፊያዋን ሄዲንግ ማስቆጠር የቻለ ነው። እንግሊዝ ላይ ከመመራት ተነስተው ጨዋታውን ሲቀይሩ ያቻነቷን ግብ ከዛይሪያ ያስቆጠረ ነው። ቶርናመንቱ ላይ በጣም ምርጡን ኤንዞ ፈርናንዴዝ እያየ ነው። የመጣበትና የለፋበትን ስቴጅ ግን የተረዳ ተጫዋች አይመስለኝም። በተቃራኒው የሮድሪ ሚሽን ሜዳ ውስጥ እያየ አንድ ተጫዋች ራሱን ኮንትሮል ካላደረገ ሜዳ ላይ ያለውን ትኩረት የበለጠ ታክቲካሊ አጀስት ካላደረገ በስተቀር ስለለበሰው ማሊያ ኃላፊነት፣ ሜዳ ላይ ስላለው ሚና፣ ብሔራዊ ቡድኑ እንደዛ ተበታትኖ የሚሰበስበው ባጣበት ሰዓት የበለጠ ቡድኑ ወደ አደጋ ይዞ የተጓዘ ተጫዋች። አሁን አንዳንዴ በእንደነዚህ አይነት ግዙፍ ውድድሮች የተጫዋቾች ሜንታሊቲ የሚፈተነው ለዚህ። አሁን የኩባርሲን ንቃት፣ የሜዳ ውስጥ ፍላጎት ኳስ ከያዘ በኋላ ቀና ብሎ ተረጋግቶ ቦታ መርጦ ስፔስ አይቶ በአስገራሚ ፓሶች ያውም እኮ ሜዳ ውስጥ ካሉ ተጫዋቾች የተሳካ ፓስ በማድረግ አንደኛው ተጫዋች እሱ ነው። ይሄ ወጣት ስፔናዊ ተጫዋች ግን ኃላፊነቱን ይረዳል፣ በደንብ ያውቀዋል የተላከበት ሚሽን። ኤንዞ ፈርናንዴዝ ቢጫ ካርድ አለው። የመጀመሪያውን ቢጫ ካርድ ኃላፊነት የጎደለው ቢጫ ካርድ ዳኛው ላይ ባሳየው ያልተገባ ባህሪ ዳኛው ጨዋታውን አስቆሞ ቢጫ ካርድ ሰጡት። እሱ ላይ ያልተሰራ ጥፋት ለምን አልተሰጠኝም ብሎ ዳኛው ላይ ኮምፕሌን አቀረበ፣ ቢጫ ካርድ ሰጡት። በሁለተኛ ያን ተጫዋች በዛ መልኩ አንስቶ አፍርጦት አልነካውም ብሎ ነው የሚከራከረው። ያሳፍራል እኮ። አሁን
ኩባርሲ ላይ እሱ የሰራው ጥፋት በዛ ደቂቃ ስፔን ወረራ አይደለም ወደ ፍጹም ቅጣት ምት ላለመሄድ ተጨማሪ ደቂቃ እንዳይጨመር ለማድረግ የአርጀንቲናን የተከላካይ ዲፓርትመንት ግብ ጠባቂውን ፕረስ እያደረጉ ነው። ቦክሱ ፕረስ እየተደረገ ነው። ያውም አጥቂ ፋውል ቢሰራና በቀይ ካርድ ቢወጣ የቡድን ጉለት አጥቂ ነው። አማካይ ተጠግቶ ሊያጠቃ ይችላል። የአማካይ ክፍል በዚህ ከፍታ ብልጫ ተወስዶ አማካይ በቀይ ካርድ ከወጣ ደግሞ የብልጫውን ልዩነት ተመልከቱ። እኔ ቀይ ካርዱ መውጣቱ በጨዋታው ላይ ለአርጀንቲና ምንም የቀየረው የጨዋታ ፕላን የለም። ቢኖርም የፈየደው ጉዳይ የለም። ምክንያቱም ኖሮ ለ90 ደቂቃ ምንም የፈየደው ጉዳይ ስለሌለ 11 ለ11 ሆኖ ሜዳ ውስጥ 11 ኳስ የሚከተል አለ፣ 11 ኳስን የተቆጣጠረ ቡድን አለ። 90 ደቂቃ የተመለከትነው እሱ ነው። 11ዱ ኳስ ይከተላል በዛ በኩል 11ዱ ደግሞ እዚህ ጋር ኳስን ይዞ ይጫወታል። ትልቁ ልዩነት እሱ ነው። አንድ ተጫዋች የጎደለው ኃላፊነት በጎደለው የጨዋታ ላይ ተግባር ነው። ያ ፋውል በዛ ደቂቃ ያውም እኮ ኤንዞ ፈርናንዴዝም ብዙ ሊያስተቸው የሚችለው ምንድን ነው የወጣበትን ደቂቃ ተመልከቱ። መደበኛው ክፍለ ጊዜ አልቆ በተጨማሪ ደቂቃ እንዴት አንድ ተጫዋች በሁለት ቢጫ ካርድ ይወጣል? ያችን ቀሪ ደቂቃ እንዴት በጨዋታው ላይ ራሱን ኮንትሮል አድርጎ ሞመንተም ውስጥ መቆየት አይችልም? ቢያንስ ኦፌንሲቭ አክሽን ላይ ቡድኑ ካልተሳተፈ ዲፌንሲቭሊ ግን ሴትል አድርጎ መቆየት ይችላል። ከአግሬሲቭ እንቅስቃሴዎች ራሳቸውን መቆጠብ አለባቸው። የአርጀንቲና ተጫዋቾች ግን በአንዳንድ ሁኔታ ምን ያክል ስነ ምግባር የጎደላቸው ተጫዋቾችም እንደሆነ የተመለከትነው ነው። ከጨዋታው መጠናቀቅ በኋላ አሁን ለሊዮናርዶ ፓሬዴዝ ቀይ ካርድ ተሰጥቶታል። ለዛውም ስትሬት ሬድ ካርድ ነው። መጀመሪያ ቢጫ ካርድ ነበር። ምን አይነት ተግባር ነበር ከጨዋታው በኋላ ሲሰራ ነበር? ገና በወጣቱ የ19 ዓመት አማካይ ጋቪ ላይ እንደዛ አይነት ይሄ በጣም በእግር ኳስ አጸያፊ ተግባር ነው። ይሄ የአርጀንቲናውያን ሽንፈትን ላለመቀበል የሚያደርጉት ጥረትና በሜዳ ውስጥ ያላቸውም ተግባር በጣም ድንበር ያለፈ ነው። ይሄ ተግባራቸው በጣም በእግር ኳስ አሳፋሪው ፓርት ነው። የዓለማችን ምርጡን ተጫዋች በስብስብ ውስጥ የያዘ ብሔራዊ ቡድን ቢያንስ መስከን አለበት። በባህሪ ደረጃ በጣም የአርጀንቲና ብሔራዊ ቡድን ሊታነጽ ይገባል። በዚህ ዓለም ዋንጫ ሙሉ ያየነው ጉዳይ በጣም ይሄ ፕሮፌሽናሊዝም የሚባለው ጉዳይ ይጎሏል። ይሄ ብሔራዊ ቡድን በብዙ መልኩ ሜዳ ውስጥ ተግባራቸው ኳስ ላይ አንድ ተጫዋች በኳስ እንቅስቃሴ ላይ ያሉ የሚያሳዩት አግሬሲቭ እንቅስቃሴና ጨዋታውን ለመበጥበጥ የጨዋታው መልክ ለመቀየር የሚያደርጉት አፕሮች ሁሉ ስነ ምግባራቸው ወጣ ያለ ይሄ በጣም ያሳፍራል። ነገር ግን የስፔን ብሔራዊ ቡድንን መመልከት አንደኛ እግር ኳስ የሚባለው ነገር ከሚሰጣቸው ትላልቅ ደስታዎች መካከል የምሽቱ አይነት የሚያረካ በቃ አንድ የእግር ኳስ ቤተሰብ ቲቪውን ከፍቶ ጊዜ መርጦ ከቤተሰቦቹ ጋርም ከጓደኞቹ ጋርም ከወዳጆቹ ጋርም ሲመለከት በእግር ኳስ ሊያገኘው የሚችለው እርካታ የምሽቱ አይነት ነው። ምክንያቱም የተጠና የተደራጀ ሀሳብ ያለው ታርጌታቸው ድልና ድል የሆነ ብሔራዊ ቡድን ጨዋታን በፈለጉት መልክ ማፍጠንም ዝግ ባለ ቴምፖም በፈለጉት መልክ እየቀያየሩ ግን መቀጥቀጥ እንዴት እንደሚችሉ አሳዩ። እኔ ምሽቱ ጨዋታ ከፋይናል ኳሊቲ ምክንያቱም አንድ ብሔራዊ ቡድን ብቻ ነው ያየን። ከፋይናል ኳሊቲ ወርዶብኛል። ምክንያቱም ስፔን ጀመረች፣ ስፔን ጨረሰች ጨዋታው 120ውን ደቂቃ። አርጀንቲና መጨረሻ አካባቢ በጆቫኒ ሲሞኒ መካከል ይሄ ባለ በሌላ ኃይላቸው የፈጠሩት በእንደነዛ አይነት ጉዳይ እግር ኳስ ውስጥ ልዩነት መፍጠር አይቻልም። ከምንም ላይ ያልተጠና ሀሳብ የሌለው የፋይናልን ምስል ያልተላበሰ አንድ ብሔራዊ ቡድን በእድል ብቻ ሜሲ ስላለው እንዴት ይሄ እኮ በአንድ ወይ በሁለት ጨዋታ ሊሰራ ይችላል። ፍጻሜ ላይ ስፔን ፕላኗን ይዛ የመጣችውን ፕላን ተገበረች።
የአርጀንቲና ፕላን ግን በስፔን ደረጃ ሊሆን አልቻለም። ፕላን የላትም አይደለም፣ ወደ ስፔናውያን ሊደርስ አልቻለም፣ ሊጠጋም አይደለም። የከፍታው ልዩነት በጣም ሰፊ ነው። አርጀንቲና አዲስ ትውልድ ያስፈልጋታል። 2 ፉልባክ አስተማማኝ ሴንተር ባክ ያስፈልጋታል። አስተማማኝ ዲፌንሲቭ ሚድፊልደር ያስፈልጋታል። ከሜሲ ጥገኝነት መለያየት አለባቸው። አርጀንቲና ወርዳ ትውልዷ ላይ መስራት አለባት። አሁን ስፔን እንደሰራችው ያ ጎልደን ጀኔሬሽን አብቅቶ ታስታውሱ እንደሆነ ከ2014 እስከ 2022 ድረስ ስፔን ጥሩ ጀኔሬሽን ስላላገኘች በየኮምፒቲሽኑ እየተሸነፈች ትወጣ ነበር። አሁን የነ ያማል የነ ፔድሪ የነ ሮድሪ ጀኔሬሽን ደረሰ። ያኔ ዩሮንም ዓለም ዋንጫን ማሸነፍ እነሱ ሀሳቡ አለ። ያን ሀሳብ የሚተገብር ጀኔሬሽን ግን ሊደርስላቸው አልቻለም። በጎልደኑና በዚህኛው ጀኔሬሽን መሀል ላይ ያለው ልዩነት የጥቂት ዓመት እኮ ነው። 6 ዓመት ነው። 2 ዓለም ዋንጫ 3 ዓለም ዋንጫ አይደል? 3 ዓለም ዋንጫ አለፋቸው። ጥሩ ቆይታ አላደረጉ። በ4ኛው ዓለም ዋንጫ ግን ያ ጀኔሬሽን 3 ዓለም ዋንጫ ማለት 12 ዓመት ነው። እነዛ አካዳሚ ላይ ያሉ የነበሩት የነየማል ጀኔሬሽን በ4ኛው ዓለም ዋንጫ ደረሰላቸው። ዩሮን በር መክፈቻ አድርጎ ዓለም ዋንጫን ደግሞ በእንዲህ መልኩ ነገሱበት። ስለዚህ ለስፔን ምንም ጥያቄ የሚቀርበው ጉዳይ አይደለም። ስፔን ከማሳመንም በላይ ሆና ነው እዚህ ቶርናመንት ላይ ዘመናዊ እግር ኳስ አትርፋ የነ ቱኸል አይነት ኦቨርሬት ተደርገው በእግር ኳስ አስተሳሰብ የቴክኒካል ተጫዋቾች ጸር ሆነው የመጡ አሰልጣኞች ደረጃቸው የለየበትም ኮምፒቲሽን እንደሆነ ማረጋገጫ ሰጡ። አርጀንቲና በጥገኛ በሆነው የብሔራዊ ቡድኗ ምስል ፍጻሜ ልደርስ ትችላለች። ዋንጫው ማንሳት ግን አትችልም። ምክንያቱም የ39 ዓመት ተጫዋች እንደ ሞተር እንዲጫወት ይፈለጋል። ይሄ እንዴት ሜሲ ከአቅሙ በላይ ለዚህ ብሔራዊ ቡድን አድርጓል፣ ከሚችለው በላይ። በ39 ዓመቱ ይሄ ተጫዋች በእንዲህ መልኩ ሜዳ ላይ ማልቀስ የለበትም። የ8 ባለንዶር አሸናፊ ነው። የዓለማችን ምርጡ የክፍለ ዘመኑ ተጫዋች ነው። በከፍታ ላይ ማብቃት አለበት። በሽንፈት የሱ የብሔራዊ ቡድን ኬሪየር መደምደም የለበትም። የሮናልዶም የኔይማርም በእንዲህ መልኩ ማብቃት አልነበረበትም። ይሄ በጣም ለእግር ኳስ አሳዛኙ ሁኔታ በዚህ ዓለም ዋንጫ ይሄ እነዚህ የዚህ ዘመን የዚህ ትውልድ የእግር ኳሱ አዝናኝ ተጫዋቾች በእንባ ነው የወጡት ከስቴዲዮም። ይሄ በጣም ያሳዝናል። ስፔን ግን ፈረንሳይን፣ ቤልጅየምን፣ ፖርቱጋልን አሳምና የእግር ኳስ አስተሳሰቧን በግብአትነት ያላትን የኳስ ዋስትና ለነዚህ ብሔራዊ ቡድኖች ቲቺንግ ክላስ ሰጥታ በአስተማማኝ መልኩ ትናንት ምሽት ደግሞ በፈርናን ቶሬስ በዚህ አስደናቂ የቀድሞ የማንቸስተር ሲቲ ተጫዋች ወደ ባርሳ ተዘዋውሮ የግብ የማስነፍነፍ ኳሊቲው በጣም እጅጉን ከፍተኛ የሆነው ፈርናን ቶሬስ በአስተማማኝ ሁኔታ አስቆጥሮ 106 ደቂቃ ላይ ኢኒስታ በሳውዝ አፍሪካ ዓለም ዋንጫ 116ኛ ደቂቃ ነው ያስቆጠረው። 10 ደቂቃ አንሶ ደግሞ እነዚህ 106 ደቂቃ ላይ አስቆጥሮ ስፔን የዋንጫ ባለቤት ሆነች። የማል የመጀመሪያ ቲኔጀር ነው በታሪክ ዩሮንና ዓለም ዋንጫን ሙሉ ጨዋታ ተጫውቶ ዋንጫውን ያሳካ። ይሄ ተጫዋች ገና 19 ዓመቱ ላይ ስኬቱን ተመልከቱ። በቃ ለሀገሩ ማሳካትና መስጠት ያለበትን ትልቁን ጉዳይ ሰጠ። ሮድሪን ተመልከቱ። እኔ ሮድሪ ከኤሲኤሉ ጉዳት በኋላ ወደዚህ ወደ ቀድሞ ብቃቱ ይመጣል የሚል ግምት አልነበረኝም። ግን በዚህ ዓለም ዋንጫ ምን አይነት ሮድሪ ያየ ነው? እረ ለማመን የሚከብድ ነው። አሁን ሪያል ማድሪድን ጠብቁ። አይተኛም። ፔሬዝ እንዲህ አይነት ጨዋታ አይተው ያውም
ሮድሪ እንደምታውቁት ማድሪዲስታ ነው። ይሄ በጣም አስደናቂ። ስፔን ድሉም ከፍታዋም ይገባታል። አርጀንቲና ታሪካዊ ሽኝት ለማድረግ እዚህ ደረጃ ላይ ደርሳ ግን ደረጃው የሚፈልገውን ስታንዳርድ መተግበር ባለመቻሏ ያን የዓለማችን ኮከብ በእንባ ሸኝተዋለች። እኔ በነገራችን ላይ ሜሲ ሲያለቅስ ምሽት ላይ ስመለከት በጣም ነው ያዘንኩት። ሮናልዶም የዛን ጊዜ ይሄ በእግር ኳስ ደስ አይልም። ለማንኛውም በዚህ ሀሳብና በተለያዩ ጉዳዮች የዓለም ዋንጫን የምሽቱን ጨዋታ በተመለከተ አባ ከእናንተ ጋር ከሰሞኑን የሚያቀርበው አንድ አስደናቂ ፕሮግራም አለ። ያን ፕሮግራም በትዕግስት እንድጠብቁ በተለየ ሁኔታ ነው ይዞላችሁ ይመጣው። ነገ ካልሆነ ከነገ በስቲያ ይዞላችሁ ይመጣል። በጣም ልዩ ፕሮግራም ነው። ከሱ ጋር ቆይታ የምታደርጉበትን ፕሮግራም ይዞላችሁ መጥቶ ከእናንተ ጋር ቆይታ ያደርጋል። ለማንኛውም ለስፔን ደጋፊዎች እንኳን ደስ አላችሁ፣ ለአርጀንቲና ደጋፊና ለሜሲ አይዟችሁ እያልን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ለቻናላችን ድጋፍ አድርጉ። የዛሬው ፕሮግራም በዕለተ ሰኞ በብቸኝነት የያዝነው የምሽቱን የፍጻሜ ጨዋታ ነበር። በእንዲህ መልኩ ድህረ ጨዋታ ነጥቦችን ተመለከትን። ሰላም ቆዩ።